እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የአባላዘር በሽታዎች ወይም ሴክሹዋሊ ትራንስሚትድ ዲዚዝ የሚሉትን ይሆናል ማለት ነው። እነዚህ በሽታዎች በጣም የተለመዱና አሁንም ብዙ ሰዎችን እያጠቁ የሚገኙ በሽታዎች ናቸው። ድሮ በጣም ኮመን ናቸው፣ ብዙ ሰዎችን ያጠቃሉ ይባል ነበር። ስቲል አሁንም በዚህ ሰዓት ብዙ ሰዎች ላይ የተለመዱ በሽታዎች ናቸው ማለት ነው። ስለዚህ ሴክሹዋሊ ትራንስሚትድ ዲዚዝ ወይም የአባለዘር በሽታዎች ስንል ከስሙ እንደምንረዳው ልቅ በሆነ የግብረ ስጋ ግንኙነት አማካኝነት የሚመጡ በሽታዎች ማለት ነው። ስለዚህ እነዚህ በሽታዎች በቀላሉ ለማከምና በቀላሉ ለመረዳት WHO ወደ 7 የሆኑ ሲንድሮሚክ ክላሲፊኬሽኖችን አስቀምጧል። በእነሱ በሲንድሮሚክ ክላሲፊኬሽን መሰረት ነው የሕክምና አገልግሎቱም የሚሰጠው። ምክንያቱም የላቦራቶሪ ምርመራዎች በቀላሉ ስለማይገኙና እያንዳንዱን በቀላሉ በላቦራቶሪ ለመለየት ትንሽ አስቸጋሪ ስለሚሆን በሲንድሮሚክ አፕሮች ነው የዓለም የጤና ድርጅት ሕክምናቸው እንዲሰጥ ሪከመንድ የሚያደርገው ማለት ነው። ስለዚህ በዚህ መሰረት የመጀመሪያው ሲንድሮም ዩሪትራል ዲስቻርጅ ሲንድሮም ነው የምንለው። ከወንድ ልጅ ብልት የሚፈስ ፈሳሽ ማለት ነው። ስለዚህ በወንድ ልጅ ብልት ፈሳሽ በሚፈስበት ሰዓት ዩሪትራል ዲስቻርጅ ሲንድሮም እየተባለ ሊጠራ ይችላል። ይሄ ፈሳሽ አረንጓዴ ከለር ሊኖረው ይችላል፣ ቢጫ ከለር ሊኖረው ይችላል፣ ነጭም ሊሆን ይችላል እና እነዚህ አይነት ፈሳሾች ከወንድ ልጅ ብልት የሚወጡ ከሆነ ዩሪትራል ዲስቻርጅ ሲንድሮም አለ ብለን የሕክምና አገልግሎት ይሰጠዋል ማለት ነው። እነዚህን የሚያመጡ ዋና ዋና የበሽታ አይነቶች የመጀመሪያው ጎኖሪያ ነው። ጎኖሪያ ስንል ጨብጥ ማለታችን ነው። ስለዚህ ይሄ የጨብጥ በሽታ አንደኛው ነው። ሌላኛው ክላሚዲያ የምንለው አለ። እነዚህ ዋና ዋናዎቹ ናቸው ማለት ነው። ሁለተኛው ሲንድሮም እንግዲህ ቫጂናል ዲስቻርጅ ሲንድሮም የምንለው ነው። ይሄ ደግሞ ከሴት ልጅ ብልት ፈሳሽ በሚፈስበት ሰዓት ነው። ስለዚህ ሽታ ያለው የተቀየረ ፈሳሽ ኖርማሊ ሴት ልጆች ላይ ፈሳሽ ይኖራል፣ ግን ከተለመደው ፈሳሽ ለየት ያለ ሽታ ያለውና በጣም የበዛ ከግንኙነት በኋላ ሊሆን ይችላል በማንኛውም ሰዓት የሚፈስ ፈሳሽ ካለ ቫጂናል ዲስቻርጅ ሲንድሮም ይባላል። ይሄ እንግዲህ አልፎ ይሄ በሚኖርበት ሰዓት ብልት አካባቢ የማሳከክ ነገር ሊኖር ይችላል። ሽንት ሲሸናም እንደዚሁ የተወሰነ ህመም ስሜት ሊኖር ይችላል ማለት ነው። ስለዚህ ይሄን የሚያመጡ ዋና ዋና በሽታዎች ባክቴሪያል ቫጂኖሲስ አለ፣ vulvo vaginal candidiasis የምንለው አለ፣ ትራይኮሞኒያሲስ የምንለው አለ፣ ሰርቪሳይተስ በጎኖሪያ አማካኝነት ሊሆን ይችላል፣ በክላሚዲያ አማካኝነት የመጣ ይሄን በሽታ ሊያመጣው ይችላል ማለት ነው። ወደ ሶስተኛው ሲንድሮሚክ አፕሮች በምንሄድበት ሰዓት ጄኒታል አልሰር ሲንድሮም የምንለው ነው። ይሄ ደግሞ ብልት ላይ ቁስለት ሲፈጠር ነው። የወንድ ልጅ ብልት ሊሆን ይችላል፣ የሴት ልጅ ብልት ሊሆን ይችላል፣ ህመም ያለው ሊሆን ይችላል፣ ህመም የሌለው ሊሆን ይችላል። ቁስል በሚፈጠርበት ሰዓት ጄኒታል አልሰር ሲንድሮም እያን እንጠራዋለን ማለት ነው። ስለዚህ ብልት ላይ የሚከሰት ቁስለት ነው ይሄ። ብዙ ጊዜ ይህን በሽታ የሚያስከትሉት የመጀመሪያው ሲፊሊስ ነው። ሲፊሊስ ስንል ቄጠኝ ማለታችን ነው። ቄጠኝ ያው እንግዲህ ብዙ የተለመዱ ናቸው። ጎኖሪያ፣ ጨብጥ፣ ሲፊሊስ፣ ቄጠኝ የምንላቸው። ከዛ በተጨማሪ ቻንክሮይድ የምንለው አለ። ይሄ ደግሞ ከርክር ብዙ ጊዜ የወንድ ብልት ላይ የሚከሰት ነው። እነዚህ ጄኒታል አልሰር ሲንድሮም የሚያስከትሉ ናቸው። ከዛም በተጨማሪ ጄኒታል ሃርፕስ በቫይረስ አማካኝነት የሚመጣ ሃርፕስ ቫይረስ የምንላቸው በእነሱ ጄኒታል ላይ የሚከሰት ጄኒታል ሃርፕስ የምንለው አለ። እነዚህ ጄኒታል አልሰር ሲንድሮምን የሚያመጡ ናቸው። ብልት ላይ ቁስለት እንዲፈጠር የሚያደርጉ ናቸው ማለት ነው። እንግዲህ ወደ አራተኛው በምንመጣበት ሰዓት ደግሞ ሎወር አብዶሚናል ፔን ሲንድሮም ነው የሚባለው። ይሄኛው እንግዲህ የታችኛው የሆድ ክፍል ላይ በተለይ ይሄ ማህፀን ያለበት አካባቢ ህመም ማለት ነው። እሱ በሚከሰትበት ሰዓት ልክ የአባለዘር በሽታዎች ሊሆኑ ይችላሉ ብለን መጠርጠር ሊኖርብን ይችላል። ይህን የሚያስከትሉ ደግሞ ብዙ ጊዜ PID ሊሆን ይችላል፣ ፐልቪክ ኢንፍላማቶሪ ዲዚዝ የምንለው ማለት ነው። እሱ በጣም የተለመደ ነው ማለት ነው።
እንግዲህ ይሄ በሽታ በሚከሰትበት ሰዓት በተለይ ሴቶች ላይ ትኩሳት ሊኖር ይችላል፣ ማቅለሽለሽ ሊኖር ይችላል። እነዚህ አይነት ምልክቶችም አብረው ሊኖሩት ይችላሉ። አምስተኛው እንግዲህ ስክሮታል ስዊሊንግ የምንለው ነው። ስክሮታል ስዊሊንግ የወንድ ዘር ቦርሳ እብጠት ማለት ነው። ወይም የወንድ ልጅ የዘር ፍሬው አካባቢ እብጠት ይኖራል ማለት ነው። ስክሮተም የምንለው እሱ ያብጣል ማለት ነው። ይሄ ብዙ ጊዜ የሚከሰተው ኤፒዲድሞርካይተስ የምንላቸው አሉ፣ ኤፒደርማይተስ የምንላቸው አሉ። እነዚህ ዲዩቱ ጎነሪያም ሊሆን ይችላል፣ ክላይሚዲያም እብጠቱን ሊያመጡ ይችላሉ ማለት ነው። ስለዚህ የወንድ ልጅ የዘር ፍሬ መቋጠሪያው ቦርሳው እሱ በሚያብጥበት ሰዓት ነው እሱ እንደ ኤስቲአይ ይቆጠራል ማለት ነው። ሌላኛው እንግዲህ ስድስተኛው ኢንጓይናል ቡቦ ሲንድሮም የምንለው ነው። ይሄኛው ደግሞ ይሄ የመታጠቂያ ፊት ለፊት ላይ ዝቅ ብሎ የሚገኘው አካባቢ ላይ ሊምፍ ነዶች በሚያብጡበት ሰዓት ነው። ሊምፍ ነዶ በሚያብጡበት ሰዓት ወይም በብልትና በታፋ መጣበቂያ አካባቢ ቦታ ላይ ያበጠባጭ ሊምፍ ኖድ ያበጠ ሲኖር we call it inguinal bubo syndrome እያል እንጠራዋለን ማለት ነው። ይሄም ብዙ ጊዜ ሊምፎግላንዱላንም ቬራንም የምንላቸው አሉ። ዲዩቱ ቻንክሮይድ ሊሆን ይችላል። እነዚህ ዋናዎቹ ሊሆኑ ይችላሉ ማለት ነው። የመጨረሻው ሲንድሮም ኒዮናታል ኮንጃክቲቫይተስ የምንለው ነው። ይሄኛው እንግዲህ አዲስ የተወለዱ ህፃናት ላይ ምን ሲከሰት ነው? አይናቸው አካባቢ ዲስቻርጅ ወይም ፈሳሽ ነገር በሚፈስበት ሰዓት የሚከሰት አይነት የሴክሹዋል ትራንስሚትድ አይነት ነው ማለት ነው። ምክንያቱም ሴክሹዋል ትራንስሚት ልቅ በሆነ በግብረ ስጋ ግንኙነት ከእናት ወደ ልጅ ስለሚተላለፍ ማለት ነው። ስለዚህ እነዚህ ዋናዎቹ የሲንድሮሚክ ክላሲፊኬሽን አፕሮቾች ናቸው። በቀጣይ እንግዲህ ዋናዎቹን እየመራረጥን ምን ይመስላሉ፣ ህክምናቸውስ እንደት ነው የሚሉትን ነገሮች እናያለን ማለት ነው። በተለይ ጨብጥ፣ ከርክር እያልን የምንጠራቸውን ቂጥኝ ወይም ሲፊሊስ፣ ጎኖሪያ፣ ቻንክሮይድ እያልን የምንጠራቸውን ዋናዎቹን የተለመዱትን ህክምናቸው ምን ይመስላል፣ እንዴት መከላከል እንችላለን የሚሉትን የምናይ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን አትርሱ። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።